ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ዳግም በሌላ ቪዲዮ ወደ እናንተ ከች ብለናል። እንግዲህ ዛሬም ማለት ነው ዛሬም አነጋጋሪ የሆነው ቪዲዮ ይዘንላችሁ መጥተናል። ወደ እናንተ እናደርሳለን። እንዴት ነሽ? አሎ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። እንግዲህ ዛሬ ልጃችን አድጎ ታዘለ። ዛሬ እንግዲህ ያው በጣም በካንጋሮ ሩታ ዛሬ እንግዲህ የተለየ ልጇን ይዛ ከቤትም ለመውጣት አብርሃምን በቃ በነገራችን ላይ ልዑል ማስፈራሪያ ካርድ ሆነ። ማስፈራሪያ ካርድ ነው በቃ አሁን ማለት ነው። አብርሃምን የምታስፈራራበት ላጥ እያደረገች ልዑልን ላታየው ትችላለህ። ላጥ እያደረገች ልዑልን ይዤ ልሄድ ነው እያለችው ግድ ነው አይደል? ማለት ማስፈራሪያ መሆኑ ደስ ባይልም ግን ደግሞ እሱም ለልጁ ብሎ ዋጋ መክፈሉ ግድ ነው። አዎ እንግዲህ አባትነት ሲባል እንግዲህ ቀላል አይደለም። ልጅ እንደው መውለዱ ብቻ አይደለም። በነገራችን ላይ ልጄ የሚያስብለው ማለት ነውና ልጄ ብሎ እንኳን አፍ ሞልቶ ለመናገር እኮ ለልጅ የሆነ ነገር ዋጋ መከፈል መቻል አለበት። ፍቅር መሰጠት መቻል አለበት አይደል? ዝም ብሎ መውለድማ ለወንድ ልጅ ቀላል ነው፣ ለሴት ልጅ ነው እንጂ ከባዱ። እና አብርሃም እንግዲህ ሩታ ያቀረበችለት ጥያቄ አለ። ያንን ጥያቄ ለመቀበል እያንገራገረ ነው። አብርሃም ፍላጎት እንዳለው ደግሞ በግልጽ ያሳየበትም ዛሬ ቪዲዮ አይተናል። በነገራችን ላይ ቤተሰቦቹም የአብርሃም እናት የእሷም ቤተሰቦች ከካሜራ ጀርባ ነገሮቹን ለማስተካከል እየተነጋገሩ እያወሯቸው እንደሆነ መረጃ ደርሶናል ማለት ነው። አብርሃምንም እያወሩት ነው፣ ሩታንም እያወሯት ነው። ሩታም ከልቧ እንደሆነች እየተናገረች ነው። እህቷም እንግዲህ ሩታ አሁን እያደረገች ያለችው ነገር ከልቧ እንደሆነ አውርተናል ብላለች። ዛሬ አብርሃም ደግሞ በልህ ተነሳስተሽ ከሄርሜላ ጋር ባለው ጉዳይ ከዳኒ ጋር ተማክራችሁ ነው ነገሮችን እያደረጋችሁ ያላችሁት። ከሄርሜላ ጋር እንግዲህ ተጣልተዋል አብርሃምና ሄርሜላ። ዳኒ አጣልቶናል፣ ይህንን ደግሞ በትክክል ከዳኒ ጋር ተነጋግራችሁ ያደረጋችሁት ነገር ነው የሚል ሀሳብ ይዞ ወደ ሩታ መጥቷል ማለት ነው። አዎ አንዳንዴ ያስመስላል። ምክንያቱም ተመሳሳይ ሰዓት ላይም ስለመጣ ዳኒም ወደ ሄርሜላ የሄደበትና ሩታ ደግሞ ወደ አብርሽ መልሳለሁ ያለችበት ጊዜያቶቹ ተመሳሳይ መሆናቸው እንዳያስጠረጥራቸው ብዙዎቻችን ጠርጥረናል አይደለ? ምክንያቱም ተመሳሳይ ጊዜ ላይ ነው ሁለቱም ሀሳብ ያመጡት። ምናልባት ላይሆንም እኮ ይችላል፣ ግን የሀሳቡ መገጣጠም አብርሽን እንደዛ እንዲል አድርጎታል፣ እኛም ጭምር ብለናል። እና ምናልባት እንግዲህ ለአብርሽ አሁን የማሰቢያ ጊዜው ሊሆን ይችላል። ምክንያቱም ከሄርሜላ ጋር ከተጣላ ብቻውን ስለሚሆን የማሰቢያ ጊዜ ለልጁና ለሚስቱ የማሰቢያ ጊዜ እንደውም ትንሽ ይኖራል ብዬ አስባለሁ። ምን ትላለህ? በዛ ደረጃ ወደ መለያየት አልገቡም ከሄርሜላ ጋር። ያው በዛን ቀን የተፈጠሩ ነገሮች ከዳኒ ጋር አለመግባባት ተፈጠረ። አብርሃም እንግዲህ ምንድነው ሄርሜላን እንዳያምናት ያደረጉት ነገር ነው። እዛ ጋር የሆነ ትረስታቷል ማለት ነው፣ ተመልሶ ማለት ነው። ግን ምንድነው ከሩታ ጋር ደግሞ ዳኒ ሴራው ይታወቃል። አብርሃም የነካ ሁሉ የሚያምረው ልጅ እንደሆነ ይታወቃል። አሁን ደግሞ ከሩታ ጋር ተነጋግሮ ከዛም ፊት ዳኒና ሩታ አንድ ላይ ነበሩ። ሩታ ደግሞ ደጋግማ ተናግራለች። ዳኒ ጓደኛዬ ነው እንጂ ወንድሜ ነው እንጂ ምንም አይደለም የሚል ነገር ይዛ ስለመጣች ከዳኒ ጋር ተነጋግረው እንግዲህ እሱ እንደሚለው ከሆነ አብርሃም እንደሚለው ከሆነ አብርሃምን ብቻውን ማስቀረት፣ በአብርሃም ዙሪያ ያሉ ሰዎችን ከአብርሃም ጋር ጣልተው አብርሃምን ብቻውን ማስቀረት እንደሆነ ታርጌቱ አብርሃምን እየተናገረ ነው። የእሱን ፍርሃት ይሄ ነው። አብርሃም መመለስ ይፈልጋል፣ ከሩታ ጋር መሆን ይፈልጋል። ግን ደግሞ ሩታን ማመን አልቻለም። ትላንት የተፈጠሩት ነገሮች ዛሬ ላይ እሷን እንዳያምን አድርጎታል። አሁንም እንደ ትላንቱ ብቻዬን ልታስቀሪ ነው። እኔ ትላንትና አንቺን ብዬ ብዙ ነገሮችን ትቼ መጥቻለሁ፣ ብዙ ሰዎችን አስቀይሜ መጥቻለሁ። ግን አንቺ በሚዲያ ወጥተሽ ተጫወትኩበት የሚል ነገር እስከ መናገር ደርሰሻል። ስለዚህ አሁንም ላምንሽ አልችልም። አንቺ ሴራል ጠንሰሽ ነው እየሄድሽ ያለሽው። በ3 ቀን አሳይሻለሁ ብለሻት ደግሞ ዝዋይ ላይ ዝተሽባታል። ያንን ተግባራዊ ለማድረግ እንጂ በእርግጠኝነት አንቺ እኔን ወደሽ አይደለም፣ አንቺ ከኔ ጋር መኖር ፈልገሽ አይደለም የሚል ሀሳብ ነው አብርሃም እንግዲህ ይዞ ውስጡ ያለው ፍርሃት እንጂ አብርሃም ከሩታ ጋር ላይ የመኖሩን ጉዳይ ፍላጎቱ እንደሆነ የሚያሳይ ብዙ ነገሮች አሉ። አዎ ሌላው ደግሞ አብርሃም ሊጠራጠር ያደረገው ቪዲዮ ላይ ብዙ ጊዜ አይታችሁ ከሆነ
የመበዳደል ስሜት ሲመጣ ሩታ አግሬሲቭ ትሆናለች። ከዛ ደግሞ የዛሬው ቪዲዮ ላይ በተመሳሳይ እንደዛ ነበር እና ብዙ ነገር እንደቻለች እና ከሱ በላይ እንደተጎዳች ትነግረዋለች። በልህ ነው። ከዛ በኋላ ደግሞ በቃ እኔ እኮ እወድሃለሁ ብላ ደግሞ ምልስ ስትል አብርሃም እየተናገረ ነበር። ሁለት አይነት ባህሪ ነው እያሳየሽኝ ያለሽው፣ ስለዚህ መቀበል እየከበደኝ ነው ብሏት ነበርና የሩታ አንዴ ሆት ትሆናለች፣ አንዴ ደግሞ በፍቅር ትይዘዋለች እና እሱም ግራ አጋብቶታል። በእርግጥ ደግሞ አብርሃም መረዳት ያለበት ቢያልፍም ክፉ ነገር ሲነሳ ያማል በሰዓቱ ማለት ነውና አግሬሲቭ የሚያደርጋት ያሳለፈችውን መከራ ስለምታስታውሰው ነው። አሁን ግን እሱን ረስተን አብረን እንኖር ነው እያለች ያለችው ሩታና በአንድ በኩል ዛሬ እውነት የሚመስል ነገር አለው። ድምጿም እየተናነቃት ነበረ። ቤተሰብ ዛሬ እያወራች የነበረው በጣም የሀዘን ድምፅ ነበረው ከሌላ ቀኑ በተሻለ ማለት ነውና እኔ ራሴ እውነት ሩታ እውነቷን ነው በቃ ማለት ነው አሳምናኛለች ዛሬ እውነት ለመናገር። አዎ እንግዲህ እኔም እውነት ነው ብዬ የማምንባት ነገሮች አሉ። ምክንያቱም በፍቅርም በቁጣም ለነገሮቹን ለማስረዳት ሞክራለች እና እዛ ውስጥ የምታዩት ብዙ ነገሮች አሉ። አብርሃም ስሜታዊ ሲሆን ተረጋግታ አብርሃምን ለማረጋጋት እና አንድ ላይ እንዲሆኑ የልመና ሁሉ አቅርባለች እና በጣም የለመነችው አብርሃም ያንን ልመና እንግዲህ አልተቀበለውም። እሱ ደግሞ ስለመበደሉ ምናምን ሲያወራ ከነጋሽዬ ጋር የተያዘ ጉዳዮችንም ሲያወራ የመለሰችው ምላሽ ደግሞ ትክክለኛ ነው። ምክንያቱም በዛ ጊዜ አብርሃም ነው መቀየር ያለበት እሷ እንዳለችው ማለት ነው። አብርሃም ሳይቀየር ሌላ ሰው ቢለምናት ምን ትርጉም የለውም። እሷ ከአብርሃም እንጂ ከነጋሽዬ ጋር አትኖርም እና ጋሽዬ ነገሮችን ለማስተካከል ጥረት ሲያደርጉ ነበር። ኦፍኮርስ ፍቃደኛ አልነበረችም። ፍቃደኛ ያልሆነችው ደግሞ ነጋሽዬ ሲለምኗት እሷን፣ እሱ ደግሞ ደብረ ዘይትን ያለው ኩሪፍቱ ነበሩ ከሄርሜላ ጋር እንጆ እያደረገ ነው። ስለዚህ እዛ ጋር ደግሞ ምንም እሺ ማለት አሁን ለእሷ ምንም ቫሊዩ የሚሰጠው ነገር አልነበረም። ስለዚህ ልክ ናት ማለት ነው። ስለዚህ ሩታ ከልቧ እንደሆነ የሚያሳዩ ብዙ ፍንጭቶች አሉ። በነገራችን ላይ ቤተሰቦቻችን እንግዲህ ዛሬም ቪዲዮውን እስቲ አየት እናድርግና እናንተም እንደተለመደው ሀሳብ አስተያየታችሁን እንድትሰጡበት ማለት ነው አጭር የሆነ ቪዲዮ ወደ እናንተ ይዘን መጥተናል። ወደ ቪዲዮ እንሂድ። ለዚህ ቤት አዲስ የሆናችሁ እንግዲህ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ወደ ቪዲዮ ሁሉንም ነገር ዛሬ በደንብ ላወራው ፈልጋለሁ። ማለት ሁሉም ነገር ከልቤ እንደሆነ እንዲያውቅ ፈልጋለሁ ምናምን። ከዚህ በኋላ እዚህ ቤት ውስጥ አብረን እንድንኖር ፈልጋለሁ። ሀሳብህን በደንብ አሳውቀኝ እለዋለሁ። አይ ካለኝ ደግሞ ሻንጣይንም ልጄንም ይዤ ከዚህ ቤት እወጣለሁ ማለት ነው። ምክንያቱም በቃ እሱም እዚህ ማይኖር ከሆነ እኔም እዚህ ቤት ውስጥ ምንም አልሰራም። እንግዲህ የውሳኔዋ ይሄ ነው ማለት ነው። አንድ አብርሃምን ይሄ ነገር እንደሚያስፈራው ታውቃለች። ምክንያቱም ከልጁ ርቆ መኖር አይችልም። ሌላው ደግሞ እሷ ከምታነሳቸው ነገሮች እሱ የሌለበትን ትዝታ ተሸክሜ ብቻ መኖር አልችልም ነው። በቃ እሱ የሌለበት መኖር አልፈልግም። እዚህ ቤት ውስጥ ብዙ ነገሮችን አሳልፈናል። ስለዚህ ከሱ ተለይተን መኖር የለብንም። እሱ ቢኖር ቤታችን ሙሉ ይሆናል። ትዝታችንን አብረን እያጣጣም እንኖራለን አይደል? አዎ አንድ እሱ ነው። ሁለት ደግሞ ልጁም እያደገ ስለሆነ የአባት ፍቅር መኖር ማግኘት አለበት ማለት ነገ ትንሽ ከፍ ሲል አባቴ ማለቱም ስለማይቀር በዛ ላይ ካሁኑ ከዚችው እድሜው ጀምሮ የአባቱን ፍቅር እንዲያገኝ እንፈልጋለሁ ብላለች ሩታ። በግልጽ የተናገረችው ነገር ይሄ ነው። እውነት ደግሞ ለመናገር ቤት ውስጥ ከባላችሁ ጋር ኖራችሁ ብዙ ትውስታዎችን አሳልፋችሁ እያንዳንዱ የምታዩት እቃውን፣ ቤቱም፣ ሁሉም ነገር ሞመንቱ በሙሉ የሚያስታውሳችሁ ነገር አለና ያንን ተሸክሞ መኖር በጣም ከባድ ነው። እንኳን ሕፃን ልጅ ይዛችሁ ብቻችሁን እንኳን ለመኖር በጣም ከባድ ነው እና ሩታ ዛሬ እውነት ለመናገር ያቀረበችው ምክንያት በጣም አጥጋቢ ምክንያቶች ነው ያቀረበችው። ስለዚህ እኔ ምለው አብርሃም አስቦበት፣ በእርግጥ ትንሽ ጊዜ ያስፈልጋል። የሰው ልጅ በግዳጅ የሆነ ነገር ደቅናችሁበት እመን አትመን የምትሉት አይደለም። አብሮ ለመኖር ማሰብ ይጠይቃል። ምክንያቱም ረጅም ጊዜ የተለያዩ ሰዎች ስለሆኑ አሁን ወደ አንድ ለመምጣት ማሰብ ይጠይቅበታል። አብርሃም ምንም ጥያቄ የለው። እዛ ጋም ሌላ ህይወት አለው። እሱን ማስተካከል ሊኖርበት ይችላል አብርሃም እንዳለው ከሆነ ማለት ነው። ስለዚህ ሩታ ትንሽ ጊዜ ብሰጠው ጥሩ ነው አይደለ? አንድ ቀን ሁለት ቀን ጊዜ ተሰጥቶት አስቦበት፣ ግን ደግሞ ከፈጣሪ ጋር አንድ ላይ ቢሆን ደግሞ ሞር ደስ ይላል። ያው 1 ወር 15 ቀን ምናምን ቢያንስ ያስፈልገኛል ብሏል። እሷ ደግሞ ያረጅም ነው ወይ እያለች ነው። እዛ ጋር ደግሞ የተጀመረ ነገር እንደሌለ ነው እሷም እየተናገረች ያለችው በእርግጠኝነት። ኦፍኮርስ እሷ ከምታነሳቸው ነገሮች ደግሞ ትክክል ነው ብለን የምንለው ነገር አለ። ባለፈው ከወንድሙ ጋር ይዞት በመጣ ጊዜ እሷ ፈቃደኛ ከሆነች ችግር የለብኝም እኔ ምናምን ብሎ ነበረና ከዛ ወዲህ ደግሞ የተፈጠረው ነገሮች እንዳይሉ እርግጠኛ ነኝ ብላለች። እርግጠኛ ሳልሆን ደግሞ ምንም የማደርገው ነገር የለም፣ እርግጠኛ ስለሆንኩ ነው ምንም የጀመርኩት ነገር የለም ስላለች ነው። እና ልብ ይስጣችሁ። ብዙ ነገር ያሳለፍንበት ቤት ነው ይሄ። ልጅም እያደገ ነው። የአባቱ ፍቅር ያስፈልገዋል። አጠገብ ሆኖ ብዙ ነገሮችን ዋናው ነገር እንግዲህ ለልጁ ፍቅር እንደሚያስፈልገው ማመን ነው። ከምንም በላይ እኛ ስንል የነበረው ከዚህ ፊት ደስ ይለኛል።
ብዙ ነገሮች ከልቤ እየመሰለው አይደለም። ያው እኔ ካሳለፍኩት ነገር አንጻር ነው እንደዚህ አይነት ነገሮችን ከዛ በፊት ታደርጊ የነበረው እንጂ እኔ እሱ ላይ ጨክኜ ወይ እሱ እንዳልቸው እንዳልሆነ እናንተም ታውቃላችሁ። እናውቃለን። አዎ እንግዲህ ያለፈው ነገሮች የተፈጠሩት ያደረኩት በብስጭትና በንዴት ነው። ኦፍኮርስ ማንም ይረዳታል በዛን ጊዜ በነበረው ነገሮች፣ ግን ደግሞ ትንሽ ከባድም ነው። እንደዛ አንድ ላይ ተስተካከሉ ብሎ ኦዲየንሱም ሁሉም ቤተሰብ ሁሉ ደስ ብሎት ተጫወትኩብ ማለቷ ትንሽ ደስ አይልም። አብሮ ለኖረ ሰው ለተዋለደ ሰው እንደዛ ስሜትን የሚጎዳ ነገር ስለሆነ ከባድ ነው። ዛሬም እምነትን ያሳጣው እሱ ስለሆነ ማለት ነው። ፈቃደኛ ቢሆንልኝና ኑሯችንን በሰላም ብናስተካክል በደስታ በፍቅር አብረን መኖር ብንችል ደስ ይለኛል። ካልሆነም እንግዲህ የኔና እሱን አንድ አለመሆን የሚፈልጉ ጠላቶቻችንን እያዩ እንዴት ነው ማሳፈር ብንችል በጣም ደስ ይለኛል። ሩታ እንግዲህ አሁንም መልህ ውስጥ ያለች ይመስላል። ሌሎችን ለማበሳጨት ከአብርሃም ጋር መታረቅን የፈለገችም አይነት ይመስላል። ይሄ ደግሞ ከሰው ጋር ያለውን ነገር ብትተው ይሻላል። ሰዎችን ለማበሳጨት፣ ሰዎችን ለማስቀናት እንደዚህ ያሉ ነገሮች ለትዳር አይበጁም። ገብቷችኋል አይደለ? የልህ ነገር ደግሞ መጨረሻው ማያምር ነገር ስለሆነ አይደለ? አዎ እልህ ደስ አይልም። ምክንያቱም እልህ ሲሆን እየለባችሁ ሆኖ ሳይሆን እነሱን ላሳካላቸውና ላሳያቸው የሚል ነገር ስለሚሆን አብርሃምም ለዛ ነው እልህ ውስጥ ነሽ ብዙ ጊዜ በተደጋጋሚ ይላል። ይሄ ይቅርታውን ቪዲዮ ካመጣሽ በኋላ ሀሳብ ካመጣሽ በኋላ እልህ ይዞሻል የሆነ ሴራ አለሽ የሚልበት አንዱ ምክንያት ይሄ ነው። እልህ አያስፈልግም። ከልባችሁ ያንን ሰው የራሳችሁ ማድረግ እንጂ ማንም ስለእናንተ የሚኖር የለም። ሁሉም የራሱን ኑሮ ነው የሚኖረው። በእርግጥ ጠላታችሁ ቢያፍር ጥሩ ነው። በሁላችንም ቤት ክፉ የሚመኝ በሙሉ ይፈር። ግን ለልህ ተብሎ ሳይሆን መመስረት ያለበት መጀመሪያ እናንተ ለራሳችሁ ተዋዳችሁና ተፈላልጋችሁ ልጃችሁን ለማሳደግ ነው። በዚህ ውስጥ ደግሞ ፈጣሪ ሰላም ሲሰጣችሁ ሰላም ማይመቻችሁ ሰዎች እየተቃጠሉ ይኖሩ። ይሄ ነው የእኛም ፍላጎት አይደል? ዌልካም። እንኳን ደህና መጣህ። ይሁን ሀሳብ ነግረህ ነበር። ምንድን ነው ሀሳብ? እሱ ልብሳችን ነው። ትንሽ ልብስ ነው ያዝነው እኔና ቡቼ። ከዚህ በፊት እዚህ መተህ እንድትኖር ፈልጋለሁ ምናምን ብዬ ከነበረ እና ምን አሰብክ? እዚህ አትመጣም? አትኖርም ከኛ ጋር? ያው ትክክለኛ ጥያቄ ነው። ይዘው እንግዲህ ማለት አንዳንዴ ምን አለ መሰላችሁ አብርሃም ነገሩ ማለዘብ አለበት፣ ለዘብ ማድረግ አለበት ማለት መጠንቀቅ አለበት። ምንም ጥያቄ የለውም። ግን ደግሞ እየተጠነቀቀም ደግሞ በደንብ ሩታን ማንበብ ይችላል፣ ቀስ እያለ ማለት ነው። ገብቷችኋል? አንድ ግግም ብሎ አልኖርም ምናምን ከማለት ይልቅ እሷ ያሰበችውን ነገሮች ምናምን መረዳት ይችላል፣ ቀረብ ብሎ ማለት ነው። በሩቁ ነገሮች መሸሹ መብት ያለው ነገር አይመስለኝም ለኔ ማለት ነው። ምንድነው ግራ ማጋባ? በጣም ግልጽ ሀሳብ ነው። ተመልሰህ አብረን በፍቅር ልጃችንን እያሳደግን እንኖር ነው ያልኩህ እኮ። በዛ ሀሳብ አንተ አልተስማማም ካልከኝ እኔም እዚህ ቤት ምንም አልሰራም። ስለዚህ አብርሃም ይህን ሀሳብ ማይቀበል ከሆነ ሩታ ከዚህ ለመሄድ ወስናለች። አዎ ልጄን ይዤ የተወሰነ ጊዜ ወደ ሌላ ሀገር ሄዳለሁ እያለች ነው። እሱ ደግሞ ልጄን ይዘሽ አትሄጂም ትተሹ ሂጂ እያለ ነው። እንግዲህ ይሄ ልጅ ትቶ የሚኬድበት ሰዓት ላይ ነው ወይ? አብርሃምን እንጠይቀው። ወደ ሌላ ሀገር ነው ልጄን ይዤ ሄጄ ሌላ ሀገር እንኖራለን። ስለምን ማስፈራራት የምትሆነው? ይሄ ትክክለኛ ውሳኔ ነው እኮ። አንቺ በልጅ ምናምን እያልሽ እያስፈራራሽ ነው። ያለ ፍላጎቴ እንድኖር ነው እኔ አብርሃም እንግዲህ ፍላጎቴ ሌላ ነው። እሷም ደግሞ ፍላጎት ያንተ ፍላጎት ብቻ ይከበር የሚባል ነገር የለም ነው አይደለ? የኛም ፍላጎት ይከበር፣ ያንተ እንድናከብር። አንተ ልጅ ማየት ትፈልጋለህ፣ እኔ ያንተ ማየት ፈልጋለሁ ነው ጨዋታው። እንደዛ አይደለም ሀሳቤ። ያንተን ፍላጎት ምናምን ሳላቀርቻ አይደለም፣ በደንብ ነው የማውቀው። ግን አንተ ሌላ ነገሮችን እያስመሰልክ ያለከው ወይም ደግሞ እኔ ሌላ ነገር ማድረግ ምናምን እየመሰለ ነው። እኔ ግን አብርሃም እንግዲህ እንዲያምናት የሚሰማትን ስሜት በሙሉ እየነገረች ነው አይደል? አዎ እሷ የውስጧን አፍስሳ እየተናገረች ነው ያለችው። እዛ አይደለም ማለት ነው። ገባ? ሁሉም ነገር ከልቤ ነበር። አንተ ግን አልተረዳኸኝም እኮ። አሁን ልጅ ወይ ልጅ አስቀምጠሽ እንጂ ወይንም ደግሞ ይወርስ ነው እንዴ? በስንት አይነት ቋንቋ ነው ነገር? ልጄን አስቀምጪ አትበለኝ። እሺ እኔ ግዴታ ነው ከዚህ ጋር ነው። ሲጀመር አንተ ምን ልታደርገው ነው ልጄን የማስቀምጥልህ? ሌላ ነገር አስቤ እየመሰለክ ስለሆነ ነው እንጂ በደንብ ነው የማውቀው። እኔ ፍላጎት አይደለም ሌላ ነገር ባታስቢ በቃ የሆነች እንኳን ቢሆን በዚህ ፍላጎት አይደለም በቃ። ኦኬ አብርሃም እንግዲህ ትልቅ ፍርሃት ነው ልብ ውስጥ ያለው፣ በጣም ትልቅ ፍርሃት ነው እና ሩታ እንደባለፈው ትጫወትብኛለች የሚል ስጋት አለበት እንጂ በደንብ ይወዳታል፣ ያስታውቅበታል። በቃ
አይደለ? ግልጽ ነው። ግን ያው እንዳልከው ፍራቻ አለ። ነገ የትናንትናው ጌም ቢደገም ላይ ብሎ ጥሩ። ስለዚህ እሺ ዞር በልልኝ። እንደዛ እኮ ወሬ ነው። ዞር መልልሽ እንደንቺ ተፈብኝ ነው እንደ ኮምፕሊት ተነሳሽ ቆይ እኔ ማለበትኩም እንኳን አንተ ታሰሚኛለሽ። ያንቺ ፍላጎት ብቻ ነው የሚጠበቀው። እኔ ማስተፍ ፈልጋለሁ። ቢያንስ አንድ ወርም ሊሆን ይችላል 15 ቀን ማስተፍ ፈልጋለሁ። ዝም ብዬ ዘው ብዬ አልጋውም። ከዚህ በፊት የተሰቃየሁት ከዚህ በፊት እንትን ያልኩት ይበቃኛል። ስለዚህ አብርሃም መግባት ይፈልጋል ማለት ነው። ጊዜ ነው የሚፈልገው እንጂ መግባት ይፈልጋል። ምክንያቱም አንድ ወርም 15 ቀንም ስጭኝ ማለት መቼም ከሄርሜላ ጋር የሆነ ነገር ጀምረው ቢሆን ኖሮ አይልም። በአንድ ወር የሚቋጭ ነገር የለም። ስለዚህ ተለይቻት እመጣለሁ ሊል አይችልም። ስለዚህ ሩታ እንዳለችውም ከሄርሜላ ጋር ምንም አይነት ነገር የጀመሩት ነገር የለም ማለት ነው። አንተም እንደዛ ካልከኝ ምን ልበል? እኔ እኮ ስቃይ አይደለም እንደ ስቃይ ነው እንደምትቆጥረው። ያኔ እንደዛ ማለት በጣም እኔ እውነት ካሳ ነው። ያኔ አንተ ካደረግከው ነገር አንጻር በጣም ኢዚ ነገር ነው። ምንም ነገር አላደረኩም። ራስህን እዚህ ጋር ለተጎጂ ለማይታት ሞከር። ያለማመን ነው እንጂ እውነቷን ነው። ካሳ ነው። ምክንያቱም አብርሃም ያደረጋቸው ነገሮች በጣም ደስ የማይሉ ነገሮች ናቸው። አቁም ተብሎ እንኳን ማቆም የማይችል ሰው ነው። በቃ እረፍ፣ በቃ ከዚህ ነገር ላይ ተመለስ፣ ይሄ ነገር ነው ትዳር፣ እሺ ይላል። በማግስቱ እዛው ቦታ ላይ ነው። ስለዚህ አብርሃም ካደረገው አንፃር የሩታ እዚህ ግባ የሚባል አይደለም። ካሳ ነው። ተቀይሯል። ሩታ አንቺ እንደምትይው አይደለም። ብዙ ነገር ተቀይሯል። ብዙ ነገር ጀምሬያለሁ። የራሴ ነገሮች ጀምሬያለሁ። ሩታ ምን ታውቂያለሽ? ሩታ እኔ ድሮ ማንነቴን ነው የምታውቂው። ስንገናኝ እኮ የሆነ ያወራው እኮ ሀሳብ ነበረ እንዴ ከወንድም ከእህት ጋር እኮ ስንገናኝ በቅርቡ በጣም ብዙ ያወራቸው ነገሮች ነበሩ። ከዛ በኋላ ነው ነገር የተቀየረው። ከዛ እንግዲህ ሩታ ይሄን እርግጠኛ ነች፣ አለመጀመሩን እርግጠኛ ነች። እኛን የሚያሳመነን ደግሞ ከዴቭ ጋርና ከቡዜ ጋር ሲያወሩ የነበረው ሁኔታ እኔ ምንም ችግር የለም ለእኔ አታስቡ፣ እሷን ብቻ ሳምኗት ማለት እዛ ጋር ህይወት ካለ እንዲሁ ደረትን ነፍታ አትናገርም ነበር። ስለዚህ ሩታ ትክክል ናት። በ5 ቀን በ6 ቀን የማይመስል ነገር ቆይ ሁሉ ነገር መፍጠር ለምን አስፈለገሽ? ዛሬ ላይ እኔን የምትፈልጊኝ ከሆነ ሁሉ ነገር መፍጠር ለምን አስፈለገሽ? እኔ አንቺን ብዬ ብዙ ሰዓት ቀየም መጥቼ ምናምን እግርሽ ስር ወድቄ ያኔ ጋሽዬ ሲለምንሽ ሁሉ ነገር እንትን ሲል ለምን እንደማለት ዛሬ ላይ በራስሽ ተነሳሽነት ምን ተገኘና ነው ሁሉ ነገር መቀየር የፈለገው? እንግዲህ እነዚህ ነገሮች የሚያነሳው ድጋሚ እንደዛ ያሉ ነገሮች ይመለሳሉ የሚል ስጋት ስላለው ለማስታወስ ያክል ነው ሩታ ማለት ነው። አየሽ ነገሮቹን አረሳዋቸውም ነው። ትላንትና ያደረግሻቸው ነገሮች እኔ አረሳዋቸውም፣ ቁስል ሆነው እኔ ውስጥ አሉ ነው። እሷ ጋስ ያው ግን ትክክል ናት። ምክንያቱም ጋሽዬም በሰዓቱ ባሏት ሰዓት እሱ ልክ ስላልነበር የሚያደርገው ያኔ ጋሽዬ ስለምንሽ ጋሽዬ አንተ ነህ መቀየር አለብህ እንጂ ጋሼ ስለለምንኛ ስላለምንኝ አይደለም። አንተ ሌላ ሀገር ሄደህ እንደፈለግ ስትሆን ጋሼ እየጠየቁኝ ነበር። ግን ደግሞ ያኔ ጋሼ ጥያቄ ሳይሆን ያንተ መስተካከል ነው ለእኔ ውሳኔ። ገባ? ከዚህ በኩል ማይሆን ነገሮችን ቴክስት ምናምን ከእሷ ጋር ስላለው ጉዳይ እሷን ሂድና ጠይቃት። እንግዲህ ዳኒና ሄርሜላ እያወሩ እንደሆነ ዳኒ ያሳየው ቪዲዮ አለ ኢንስታግራም ላይ እያወራችሁ እንደሆነ እሱ ነገሮች እንግዲህ ትልቅ ውዝግብ አንስተዋል። ከሩታ ጋር ዳኒና ሩታ ቀደም እንዳልናችሁ እየተነጋገረው እያደረጉ እንደሆነ ነው አብርሃም እያመነ ያለው። ጉዳይ ምናምን ለማሰባችሁበት ነው። ሩታ አንቺ ባለሽበት ነገር ላይ ለምን ትወሽኛለሽ? አስባችሁበት ነው። እያንዳንዱ ነገር ጥፋት ነው እያደረጋችሁ ያላችሁ። ይሄ ደግሞ ግልጽ ነው፣ ፊትሽ ያስታውቃል። ያልተጀመረ ነገር ሲጀመር ምኑ ነው የሚለየው? ያልተጀመረ ነገር ከነ አይለየም። ከሄርሜላ ጋር የጀመርከው ነገር የለም እና የጀመርከው ከኔ ጋር ነው። ከኔ ጋር መጨረስ አለብህ። አንተ በጣም ራስን እንደ ጻድቅና እንደ ንጹህ ማንነት እንዳለው ሰው ነው እንደምታየው። እኔ አየሁም አሁንም ቢሆን ፍላጎትሽንና ቅርሽን ስለማውቀው ነው ሩታ። ገባሽ? ከማንም ሰው እንዳልሆን ከጎኔ ማንም ሰው እንዳይኖርና እንዳብድ ነው ፍላጎትሽ። ይሄንን ደግሞ ጠንቅቄ አውቄዋለሁ። ከግልጽ ነው የኔ ፍላጎት። ታደርጋለች እንዴ? የልጅ አባት ነው። ምንም ቢሆን በዚህ ልክ ታደርጋለች የሚል እምነትም የለንም። ግን ኃጢአቷን አበዛው አብርሃም። ምክንያቱም እሱ ቅዱስ ሆነ። በጣም ኃጢአቷን አበዛው እንድታብድ ምናምን እንደሄን ያህል ቢያንስ እሷ ምንም ባትፈልገ እዚህ ጋር በጣም ዋጋ የምትከፍልለትና ህይወቷን ሰውታ ያመጣችው ልጅ ታስፈልገዋለህ፣ ታውቃለች። የነገ ጥያቄው የማንነት ጥያቄው አንተ ነህ፣ አባቱ ነህ። ስለዚህ በዚህ ልክ ባትኮንናት ጥሩ ነው። ከአንተ ጋር ታርቄ ልጅን በፍቅር በሰላም ማሳደግ ነው ፈልገው ለማቅመር ስትሞክሪ ነው ሁሉ ነገር የገባኝ ማለት ነው። በአንድ ቀን ተቀየረሽ። ይሄ ደግሞ ያስታውቃል። በቃ እኔ ሰላም ነኝ ስትይኝ ያልኩሽ ምንም ነገር ካንቺ አልፈልግም። ልጄን ማየት ነው የምፈልገው። ልጄን አይችልም። ስለሌላ ስለመጥፎ ምናምን ነገር አታውራ፣ ስለማበድ አታውራ። እንኳን አንተ እኔም ከነግብረ አበሮች ሆናችሁ አላበድኩም። እሺ እውነቷን እኮ ነው። በዛን ጊዜ ራሱ አላበደችም። ለነገሩ ደጉ ደግሞ ልጇ ስላለ ነገሮቹን በመረጋጋት አሳልፈዋለች። ተጫወትኩበት ብለሽ ነው አደባባይ ላይ ወጥተሽ ስተዋሪ ነበር አይደል? እኔ ተጫወትኩበት አላልኩም። ይሄ ነው አያባም ስጋት። በቃ መሀላችን የገባችውን ሴት እሷ ነበር እንደዛ ያደረኩት። ማንነቷን ማወቅ ፈለገች። እንደዛ አሁን እኮ እየፈተሽባት ነበረ። በሁለት ቀን በሶስት ቀን ውስጥ አሳፍርሻለሁ እያልሽ ነበር። ደግሞ በሁለት ቀን
አዎ ዝዋይ ላይ እንግዲህ ብላለች። ተመሳሳይ ስለሆነ ነው። በባለፈውም እንደዛ ብላ ነው በ3 ቀን ውስጥ አብርሃምን እጇ ላይ አድርጋ የተጫወተችባቸውና አሁንም ያቺው ነገር ስለተደገመች ስለዛተችባት 3 ቀን ውስጥ መቀየር ሰው አይደለም። ባለፈው ነው በዚህ ሰሞን ዝዋይ ላይ አግኝተሻል፣ ፎክረሽባታል። እሷ ጋር ስለያዘሽ ነው እንጂ ማለት ነው። እሷ ምንም አይደለችም። ምንም ለኔ ምንም ነች፣ ተራ ሰው ነች። ገባ? አንተ ግን ለኔ በጣም ዋና የምታስፈልገኝ ሰው ነህ። ለምን አይገባም? በጣም ነው ያስፈልጉ። እንደገና እንዳትነኪኝ መጣ ፈማኛው አልፈልግም። በጣም ጊዜ ይሁን እንግዲህ በሁሉም መንገድ ለማሳመን ብዙ ጥረት አድርጋለች። በእናትህ እየተባልክ ስንብቱ ራሱ በግድ ነው። የተወዳችሁና እየተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ